ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦች እንዴት ናችሁ? አማናችሁ ወይ? ሰላማችሁ በዚህ ተትርፈ ይብልላችሁ ውዶቼ። ቤትን ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ቪዲዮ እስከሚያ ተከታተሉኝ። ቤትን ሰብስክራይብ አድርጉኝ። ለጓደኞች ሼር አድርጉኝ፣ አበረታቱኝ። እንደዚህ ያልኩኝ ዛሬ ፍቅርዬ ቪዲዮስ ለምን ቆይ እቺ ልጅ ምን ይሻለኛል? ቆይ እቺ ልጅ ምን ይሻለኛል? ምን መሆን አለብኝ? ጌታን አረ ፍቅርዬ በጌታን እስቲ በቀን ልቀቅ በእናትሽ። ባለፈው ብይሻለሁ አልቅሰሽ እንደው አንቺ ዝም ብለሽ ቆመሽ ራሱ እምባ ፍስስ ለነይ ፈሰስ ለአንቺ ዝም ባይመጣው ግን አንቺ ዝም ብለሽ ቆመሽ ራሱ ስታልቅሽ ያ ራሱ እናያለን። እባክሽ እኔ ውድ እባክሽ በዛሬ ቀን ነው ቪዲዮ ማለቀቀ በጣም ሳትለቅ ዝምታይ በጣም እንደንጃ እንድንደበረኝ ምን ሆነሻል? ቆይ እባክሽ እኔ እህት የኔ ልዕልት የኔ ፍንድሻ የኔ ፍንክት ትበይና በእናትሽ ናይ በእናትሽ የኔ ጨረቃ የኔ ውድ የኔ ስጦታዬ እባክሽ ስልክ ስለው አታነሽም። እባክሽ እኔ ውድ ወይ አንቺ ቤት አልመጣሽም፣ ወይ ብሩካ ቤት አልመጣሽም፣ ወይ ፉአድ ቤት አልመጣሽም። ሶስታችሁ ተይዛችሁ ጠፋችሁ። ምን ዋጣችሁ? ምን ዋጣችሁ? መንገዱ ዝግ ሆኖብኝ ነው ወይ ቲኬት አልቆ ነው ወይ ቤንዚል አልቆ ነው? በምን ምክንያት ነው ዛሬ ሳትመጡ ቀራችሁ? እባካችሁ ታውኝ። እኛ ሁሌ እናንተ ሁሌ እኛ ካሰን እስከ መቼ ነው ቆኛ የምንችለው? እስከ መቼ ነው? እባካችሁ ቪዲዮ ዝም ብላችሁ ልቀቁ። አንድ ዝም ብላችሁ በቀን ልቀቁ። 3 ቀን ውስጥ 3 ሰው ቤት ልቀቁ። በቃ ዛሬ ፍቅሪ ቤት ከሆነ ነገ ፉአድ ቤት፣ ነገ ፉአድ ከሆነ ነገ ብሩክ፣ ከነገ ወዲያ ብሩክ ቤት ልቀቁ። እስቲ ዝም ብላችሁ ሶስታችሁ በማጣጣ አትጥፉብኝ። ወይኔ እነዚህ ልጆች አድርሱኝ። አገኛታለሁ፣ ችግር የለም። እናንተም አገኛለሁ እና ሶስቱም እነዚህ ያልኩኝ ዛሬ ወይዘሮ ባንቶሌ እንግዲህ ዱባይ ልትመጣ ባይ ያለች ነው። የወይዘሮ ባንቶሌ ዛሬ ዱባይ ልትመጣ ባይ ያለች ነው። እኔ አንድ ነገር ልንገራችሁ፣ የወይዘሮ ባንቶሌ በጎቹ አድርሱኝ፣ በጌታ አድርሱኝ፣ ቆርጣችሁ ቢሆንም አድርሱኝ። ቆይ የእናንተ ጫማ እኮ ሸራ ጫማ ጎንበስ ብሎ ማሰሩ ለእናንተ ብርቅ ነው እንዴ? ብርቅ ነው? ለቁማጣ አንድ ጣት ብርቅ ነው ይላል አማራው ሲታት። መቼም አማራ ባልሆንም ትንሽ ጫፍ ሰማለሁ። ሰፈራችን አማሮቹ ብዙዎቹ አሉ። ለቁማጣው አንድ ጣት ብርቅ ነው ይላል። አባይ ያላየ ምንጩን በጣም ያመሰግናል። ቆይ ጎንበስ ብሎ ጫማ ማሰር የእናንተ ሰፈር ብርቅ ሆኖ ነው? እንደዚህ አይነት ባህል ይስጣችሁ፣ እንደዚህ አይነት ባህል ይስጠን። ሀባዳዳዳዳዳ ሆሮሪያም ሁላ ከረሽያም ወይ ለትዳር አትሆኝም ወይ ለአዳር አትሆኝም። አዳሜሽ ሁላ ወይ ለትዳር አትሆኝም ወይ ለአዳር አትሆኝም ወይ ለቤተሰቦቹ አትሆኝም ወይ ለልጅሽ አትሆኝም። ከሁሉም የካንቱም ከንቱ ናችሁ እናንተ ከንቱ ናችሁ። እናንተ በጎች ማለት ነው። እናንተ ከበግም በግ ናችሁ። እናንተ በቀራ ሁላ ማለት ነው። እናንተ ሰው ናቸው። ከእናንተ ጋር እናንተ ተቆጥረን እኛ ዱባይ ያለ ነው። ከእናንተ ተቆጥረን እኛ ዱባይ ውስጥ ያለው። አይ ዱባይ አንቺ እኮ የምታሳየው ጉድ ብዙ ነው። የምታሳየው ነገር ብዙ ነው። አሁን ደግሞ እየሰማው አንድ አዲስ ዜና
ከዛም አሁንም ትላንትና ቀለበት የላከች ውስጥ ቀለበት ትላንትና የላከች ልጅ ዛሬ ደግሞ ደውላ ምን ትለኛለች? ወርቄ የጉዱን መቼ ሰማሽ አለች። ምንድነው ይላታለሁ። ቲኬት የቆረጡት እነሱ፣ ቪዛ ያስመቱት እነሱ፣ ቪዛ ያስመቱን እነሱ፣ ቲኬት የቆረጠን እነሱ። ሁለተኛ ደግሞ አልጋ ቤት ችል እነሱ ይቆያሉ። አንድ ወር ወይም ደግሞ 15 ቀን ስለሚቆዩ የሆቴሉ ወጪ ስለማንችል ብሎ ቤት ኪራይ ለ1200 ብር ቤት ኪራይ ተይዟል። ቤት ኪራይ ተይዟል። ለነሱ ቤት ውስጥ ደግሞ ሶፋ ተገዝቶ አልጋው ተገዝቶ አልጋና ሶፋ ተከራይቶ በስንት ተከራይቶ 700 ድራም ሶፋ፣ አልጋ፣ ቲቪ፣ ሁሉም ነገር ተከራይቶ አንድ ቤቱን ተከራይቷል። አንድ ፎቅ ቤት ውስጥ እነሱ እስከሚሄዱ ድረስ እንደፈለጉ ሆኑ ተብሎ አልጋው፣ ሶፋው፣ ቲቪ የሁሉም ነገር ተከራይቷል። ተከራይቶ ነው የሚቀመጡት። አልጋ ቤት እኮ አይደለም። አልጋ ቤት ወጪ ማን ይችላል? አልጋ ቤት ወጪ ስለማንችል አልጋ ቤት ስለማንችል ይሄ ነው ምስጢር ነው የምነግራቸው። ምስጢር ልነገረች ነው። ቲክቶክ ላይ እንዳትልቅ ብለኛለች። ቲክቶክ ላይ ከለቀቀሽው እኔ እንደምነግር ያውቃሉ። ቲክቶክ ላይ ከለቀቀሽው ቲክቶክ ላይ እንዳትልቀቂ። ቲክቶክ ላይ የምትለቂ ከሆነ እኔ እንደምነግር ያውቃሉ። ስለዚህ እባክሽ ብለኛለች። ነገር ግን አልጋ ቤት ስለማይችሉ አንድ ቀን 2 ቀን አልጋ ቤት ያድራሉ። ከዛ በኋላ ቤት ኪራይ ይዘናል። ቤት ኪራይ 800 ድራም አይድለ 800 ቤተሰቦች ጉድ እኮ ነው። 800 ድራም ቤት ኪራይ ተይዟል። ሶፋና አልጋ ደግሞ ሁሉም ነገር ደግሞ 800 ድራም ተከራይቷል። አንድ ላይ ስንት ነው? 1600 ብር። ከዛ ደግሞ የሚያስፈልገው ምግብ ደግሞ የሚያመላለሰው ሰውየው ተቀጥሯል። አንድ ላይ ስንት ነው? 2500 ድራም ይሄ ተከራይቷል ለአንድ ወር። ይሄ ይበቃል ስትለው ይሄ ካነሰ ድጋሜ ልመና እንወጣለን፣ ድጋሜ እናዋጣለን። ይሄ ካነሰ ድጋሜ እናዋጣለን። ነገር ግን አሁን ቀለበቱ ሚዲያ ላይ ወጥቷል። ወርቅ የምትባል ልጅ ፖስታለች። አሁን ከሷ እጅ ብዙ ሰው ይቀባብላታል። ስለዚህ ይሄን ወርቁ ቀለበቱን እዚህ እንዳያደርጉ እንነግራለን። አገር ቤት ሲሄድ አድርጉ ብለን እንነግራለን። ስለዚህ ዝም በሉ ተብለናል። ወርቄ ለማንም እንዳትነግሪ ብለኛለች። እሺ ሌላ ሳልኳት። ሌላው ደግሞ ለአብርሽ 1 ሻንጣ ልብስ፣ ለሩታ 1 ሻንጣ ልብስ ለመግዛት መዋጮ ከ30 በኋላ እንጀምራለን። ለሩታና ለአብርሽ አንዳንድ ሻንጣ ልብስ ለመግዛት መዋጮ ከ30 በኋላ ደግሞ እናዋጣለን። ስንት ነው የምታዋጡት ብዬ ጠየቅኳቸው። ሲጠይቁ ምንድን አለው? አንድ ሰው 500 ወይም ደግሞ 600 ስራ ያለ ሰው 600 ብር ያዋጣል። ስራ የሌሉ ደግሞ 500 ብር እናዋጣለን። ከሌለ በድረም ቢሆንም መስጣታችን ግድ ነው። ለምን? ሩታዬ ስለምንወድ። ነገር ግን ይሄ ምስጢር ነው ለማንም እንዳትናገር። እኔ ግን ብዙ ሪኮርድ አስቀምጫለሁ ብለኛለች ቤተሰቦቼ። ከዛ እሺ ታው ምንድነው ማፍተው መቼም ገብቶ አሁን ዛሬ ማታ የገቡ ነው። ማታ ዛሬ ይገባሉ። ማታ ገብቶ አልጋ ቤት ያድራሉ። ከዛ ነገ ወዲያ ደግሞ ክራይ ቤት ነው የምንወስዳቸው። ወሳጂ ማናት? አሽከርካሪ ማናት? ወይዘሮ ማን ሊበላቸው አከለ አልላትም። ስም እንዳጥሬ ተብላኛለች። ስሙ እንዳጥሬ ባክሽ ወርቄ ስሙ ጠርተሽ እኔ እንዳታስጣይ ደሞ ላይ ቲክቶክ ላይ እንዳትልቀቂ። ይሄ ላንቺ ምስጢር ነው በህይወትሽ ያዢ ብላ ጓደኛን ላከች። አገር ጉድ እኮ ነው ቤተሰቦች፣ ጉድ እኮ ነው ጌታን፣ ጉድ እኮ ነው። ሁለተኛ ደግሞ ጫማ ጎንበስ ብሎ ማሰር ለእናንተ ብርቅ ሆኖባችሁ ነው። ምን ነው ባላችሁ ቤቱ ስለእናንተ ምንም አያደርግም እንዴ? እሱ አብርሽ አሁን ኦዲንስ ስላጣ እይታ ስላጣ አውቆ እንደዚህ ብሎ ይሰራል። ሁለተኛ ደግሞ አሁን እንግዲህ አቶ በቃላ እኔ አሁን ያንተ ነገር ልንገር፣ ኦዲንስ ስላጣና አብርሽ አሁን እንደዚህ ጎንበስ ብሎ እግር ማጠብ ትንሽ ቆይቶ ሙሙዬም ይስማል። ትንሽ ቆይቶ እና ሙሙዬ ደግሞ ሲሞ ያመጣል። እናንተ ዝም ብላችሁ በጎቹ አይበሉ፣ እናንተ ከብቶች ማለት ነው። እንደው ለምን እንደሆነ እንጃ እኔ ኢየሱስ ስም ሲያወራም አፈለ ውሃ ይሞላል፣ ይሰድባታል። ለምን እንደሆነ አላቆም። አሁን ነገ እንግዲህ በንቶሌና በቃላ ሙሙዬ እየሳሳሙ ይመጣሉ። ነገ ማለት ነው። ነገ ወዲያ ሙሙዬ እየሳሳሙ ይመጣሉ። እናንተ ዝም ብላችሁ በሉት። ባለፈው ጡቱን ሲሙ ስለዛ ጡቱ ሲሙ መጣ። ነገ ደግሞ ማሙዬን
ክፈቺ ብሎ ከፈት አድርጎ ዝቅ አድርጎ ጎንበስ ብሎ በምላስ ይልሳል። ስለዚህ ጠብቁ። መጨረሻው ደግሞ አሁን አብርሽ ድራማ ምለው ቀራ። ሚስትህን ትነግዳለህ። ሚስትህ ቸረቸርከው። ሚስትህ ያገኘ ሁሉ ነገድከው። ያገኘ ወንድ ሁሉ እየገደመች፣ ያገኘ ሰው ሁሉ ስሳመች፣ ያገኘ ሰው ሁሉ እየላሰች፣ ያገኘ ሰው ሁሉ ሲያጎረስ የጎረሰ፣ ያገኘ ሰው ሁሉ አንተ የሌለ ቦታ ወራፍ ያደረገ ሁሉ እየነፋ ነገድከው። አሁን ቀለበት ካሰርከ በኋላ ደግሞ ምንድነው የምታደርገው? በነገራችን ላይ ተስቸሉ ቆይ ቀለበት በእናንተ ሰፈር 2 ነው እንደሚደረገው 3 ነው እንደሚደረገው? በእናንተ ሰፈር ቀለበት 2 3 ነው እንደሚደረገው? አንድ ካደረገ አድርጓል ብሎ ይቆማል። ኢትዮጵያ ውስጥ ቀለበት ሳታ ድጋሚ እዚህ መስራት ምን አመጣ? ይሄ መዳሞች ከብቶቹን ለማብላት ነው እንጂ አንተም ከብት እነሱም ከብት ናቸው። ከከብትም ከብት ናቸው። መጨረሻና 9ኛና መጨረሻ የሚነግረው ቆይ እኔ የሚለው አሁን ነገ ድራማ በምን ትሰራለህ? አሁን እይታ ተቀነሰ። ምን አባክ ትሆናለህ? ድሮ 400 500 እይታ የለም። እሱ ከተመ። እሱ ህልም ነው ላንተስ። እሱ ከአሁን በኋላ ላንተስ ህልም ነው። ለምን ብቲ ከአሁን በኋላ ሚስት ከማንም ጋር አትጋደምም። ጋሽዬ መጥቶ ሄደ። ጋሽዬ ራሱ ድራማ ሰርቶ ሄደ። ከአሁን በኋላ ሚስት ከማንም ጋር አትጋደምም። ቀለበት ፈትቻለሁ፣ አውልቄያለሁ፣ ሂጄያለሁ፣ መጥቻለሁ አትልም። ከአሁን በኋላ የለም። አንተም ሆነ አንቺም ሆኚ አሁን ምን እሊ ነው የምትወጪ? እስቲ ምን ይዋጣቸዋል? ለምንድን ነው ወሳክ ካይስ